ጤና ይስጥልን የተከበራችሁ ተከታታዮቻችን ከአማራ ሚዲያ ኮርፖሬሽን በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰው የኛ ጉዳይ ፕሮግራማችን ተጀምሯል። በዛሬው የኛ ጉዳይ ፕሮግራም ደግሞ የአረንጓዴ አሻራ መርሃ ግብር ያለፉት ዓመታት ጉዞ ምን ይመስላል የሚለውን በስፋት ልንመለከት ወደናል። ለዚህ ርዕሰ ጉዳይ ደግሞ ሀሳባቸውን ሊያጋሩን እዚህ ስቱዲዮኛ ጋር የተገኙት የአረንጓዴ አሻራ መርሃ ግብር ቴክኒክ ኮሚቴ ዋና አስተባባሪ ዶክተር አደፍርስ ወርቁ ናቸው። ሰፋ ያሉ ጉዳዮችን እያነሳን ቆይታ እናደርጋለን። ዶክተር አደፍርስ በቅድሚያ እንግዲህ ጥሪያችንን ተቀብለው በአነሳነው ርዕሰ ጉዳይ ላይ ሀሳብ ሊያጋሩን እዚሁ ስቱዲዮአችን ድረስ ስለተገኙ ከልብ እናመሰግናለን። አመሰግናለሁ። መልካም ክቡራትና ክቡራን ተከታታዮቻችን እንግዲህ ከ2011 ጀምሮ በተሰሩ የአረንጓዴ አሻራ መርሃ ግብር ስራዎች በጣም በርካታ ተጨባጭ ለውጦች ተመልክተናል። ከ48 ቢሊዮን በላይ ችግኞች ባለፉት ዓመታት ተተክለዋል። እንግዲህ በዚህ የመትከል መርሃ ግብር አሁን ላይ በሚወጡ መረጃዎች መሰረት የጽድቀት ምጣኔያቸው እስከ 80% ጀምሮ እንደሆነም በአማካይ እየተነገረ ይገኛል። እንግዲህ ዛሬ በእኛ ጉዳይ ፕሮግራማችንም የአረንጓዴ አሻራ መርሃ ግብር ያለፉት ዓመታት ጉዞን እያነሳን ሰፊ ቆይታ እናደርጋለን። ከወዲሁ አብራችሁን እንድትሆኑ በአክብሮት ጋብዛለሁ። ቴዎድሮስ ኃይለኢየሱስ ከስቱዲዮና ከስርጭት ባለሙያዎች ጋር በጋራ በመሆን ደግሞ ፕሮግራሙን ወደ እናንተ የማደርስ ይሆናል። ዶክተር በድጋሚ ከልብ ነው የማመሰግነው። እንደው ያለፉት 7 ዓመታት ጉዞ በአረንጓዴ አሻራ መርሃ ግብር ምን ነገሮች መጡ? አሁን ያለበት ደረጃስ ምን ይመስላል? እጅግ አድርጌ አመሰግናለሁ ስለጋበዛችሁኝ። መርሃ ግብሩም ፕሮግራሙም የኛ ጉዳይ ነው የሚለው ከዚህ ከአረንጓዴ አሻራ መርሃ ግብር ጋር በጣም የተሰናሰለ ፕሮግራም ነው። አረንጓዴ አሻራ መርሃ ግብር የኢትዮጵያውያን ሁሉ ጉዳይ ነው። ከልጅ እስከ አዋቂ ከከተማ እስከ ገጠር ጉዳይ ብለን እያንዳንዳችን እንግዲህ ሌጋሲ ሲባል የግል ጉዳይ አለ፣ የጋራ ይሆናል፣ የሀገር ይሆናል። ጉዳያችን አድርገን ነው የአረንጓዴ አሻራ መርሃ ግብር በባለፉት 7 ዓመታት ባጭሩ የኢትዮጵያዊ ሁሉ የኢትዮጵያዊ ዜጋ ሁሉ የወንዱ፣ የሴቱ፣ የሀብታሙ፣ የደሃው፣ የገበሬው፣ የአርብቶ አደሩ፣ የከተሜው፣ የገጠሩ፣ የቆለኛው፣ የደገኛው፣ የተማረው፣ ያልተማረው ሁሉ ጉዳይ ሆኖ የቆየ መርሃ ግብር ነው እና በዚህ ፕሮግራም ላይ ደግሞ ስለ አረንጓዴ አሻራ መርሃ ግብር አንዳንድ ነገሮች መነጋገር በጣም ተገቢ ነው የሚሆነው። የአረንጓዴ አሻራ መርሃ ግብር ለኛ ከችግኝ መትከል በላይ ነው። አዎ ችግኙ ያስፈልጋል። የሚያስፈልገው ያንን የተጎዳ መሬት በትሪ ቤዝድ ላንድስኬፕ ሬስቶሬሽን ዛፍን ማዕከል ባደረገ የመሬት የማገገም ስርዓት መመለስ ስለምንችልና ያለንም ትልቁ ሀብት እሱ ስለሆነ ማለት ነው። ርካሹም አፕሮች እሱ ስለሆነ በፍጥነት ውጤት የምናገኝበትም የፋርሚንግ ሲስተም ወይም የመሬት አስተዳደር ስርዓት ወይም ስሪት እሱኛው ስለሆነ ነው ችግኙን ወደ ፊት ለፊት ያመጣ ነው። ክቡር ጠቅላይ ሚኒስትሩ አናውንስ ሲያደርጉ በመጀመሪያው 4 ዓመት 25 ቢሊዮን ችግኝ እንተክላለን፣ በሚቀጥለው ደግሞ በሁለተኛው 4 ዓመታት 25 ቢሊዮን ችግኝ እንተክላለን ተብሎ ወደ 50 ቢሊዮን አድጎ የመጣው ማለት ነው። ነገር ግን በዚህ የአረንጓዴ አሻራ መርሃ ግብር ውስጥ የመጀመሪያው ትልቁ እሴት ሆኖ የመጣው መጀመሪያ ያለንን እንጠብቅ። ስንት አለን? ደናችን ምን ያክል ነው? ቆጥረን ለምሳሌ አሁን የደን ሽፋን የአረንጓዴ አሻራ መርሃ ግብር ሲጀመር ወደ 17.2% ነው ወይም ደግሞ ወደ 19 ሚሊዮን ሄክታር መሬት በደን የተሸፈነ ነው እንል ነበረ። ግሎባል አቨሬጁ በታች ነው በጣም ግሎባሊ አቨሬጁ አሁን የ30% ነው። አንድ ሀገር 30%ም የማይበቃት ሀገር ልትኖር ትችላለች። ኢትዮጵያ አይበቃትም። የታሪክ መዛግብትም የሚያሳዩን የሀገራችን የደን ሽፋን የሚያከራክር ቁጥር ቢሆንም ከ40 እስከ 45% ድረስ ይደርስ ነበረ በደጉ ዘመን የሚል ነው መረጃዎች የሚያሳዩት። ወደዛ ከፍ ማድረግ አለብን። ግን እኛ አረንጓዴ አሻራ መርሃ ግብርን ስንጀምር የደን ሽፋናችን 17% ነበረ። የደን ሽፋናችን 17% መሆኑ ብቻ አይደለም በእኛ ዴፊኒሽን ከዛችው ካለችን የደን መሬት ላይ በየአመቱ በጣም በርካታ ሺዎች ምናልባትም በቅርብ ጊዜ የኤፍኤኦ ባጠናው ጥናት ወደ 92,000 ሄክታር ደን በአመት እናጣ ነበረ። ወደ ሌላ የመሬት አስተዳደር ወይም ላንድ ዩዝ ይቀየር ነበረ። በሌላ አባባል ደግሞ ይሄንን 92,000 ሄክታር ደን እንጨፈጭፍ ነበረ ማለት ነው። እንግዲህ 92,000 ሄክታር ብዙ ነው በገበሬው ስሌት ካየነው። ኢትዮጵያ ውስጥ አንድ ገበሬ
በ0.5 እና በ1 ሄክታር መካከል ነው የመሬት ይዞታው የሚባል ነው ወይ ደግሞ በሌላ አባባል አንድ ስታንዳርዱን የጠበቀ ስቴዲየም እንደማለት ነው። 1 ሄክታር መሬት ያንን የሚያክል እንግዲህ 92000 ስቴዲየም የሚያክል ደን ከዛችሁ ካለችን ላይ እንመነጥርና ጠፋ ነበረ። አንዱ ትልቁ የአረንጓዴ አሻራ መርሃ ግብር ሲመጣ በዚህ መርሃ ግብር ያለንን ደን ከፍ እናረጋለን እንጂ አንጨፈጭፍም እናተርፋለን የሚል ነው። ሌላኛው ትልቁ ነገር በዚህ መርሃ ግብር ይሄንን የተጎዳ መሬት አክመን አድነን ውሃዎቻችንን አብረን እናክምበታለን፣ ምንጮቻችንን አብረን እናክምበታለን፣ የእርሻ መሬታችንን አብረን እናክምበታለን፣ የሚንሸራተት መሬት እናቆምበታለን፣ የግጦሽ መሬት ምርታማ እንዲሆንና እንስሳቱን እንዲሸከም እናደርግበታለን። በገበሬው ጓሮ በተለይ ደግሞ በርከት ያሉ የፍራፍሬ ዛፎችን በመትከል ለምግብ ሉዓላዊነታችን በተለይ ይሄንን ኒውትሪሽን በንጥረ ነገር የበለጸጉ የምግብ ለህፃናቱ ማግኘት እንድንችል እናደርግበታለን። አረንጓዴ ስራ እንፈጥርበታለን ብለን እነዚህን ነገሮች ሁሉ አድርገን ደግሞ በሂደት የኢትዮጵያን ኢኮኖሚ ከዚህ በፊት ሲአርጂ ዶክመንታችን ላይ እንዳስቀመጥ ነው ያም ለዓለም መርህ የሆነ የኢትዮጵያ ለዓለም የሰጠችው ስትራቴጂ ነው። በነገርህ ላይ ይሄንን ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚ ስትራቴጂ ላውንች ስናደርግ ማለት ነው። ከዛ በኋላ እዛ ላይ የሚደረጉ በርካታ ፖሊሲዎች መጥተዋል እስከ ቅርብ ጊዜ ድረስ። ኢኮኖሚያችንንም ግሪን እናረግበታለን፣ ወደዚህ በጣም ትራንዚት እናረግበታለን። አየር ንብረቱ ቢጠነክር ይህንን የሚቋቋም ኢኮኖሚ እንገነባበታለን። ሲያድግ ኢኮኖሚው መሬቱን በልቶ አፈሩን በልቶ ውሃውን በልቶ ሳይሆን እነዚህንም አብሮ ከራሱ ጋራ ጠብቆ ይልቁንም አልምቷቸው አለምልሟቸው የሚያድግ ኢኮኖሚ እናረጋለን። አረንጓዴ አሻራ መርሃ ግብር ይህንን ሁሉ አጠቃላይ የኢኮኖሚውን ሴክተር የሚነካ መርሃ ግብር ነው። ለኢንዱስትሪውም ግብዓት የሚሆን ለእርሻውም ግብዓት የሚሆን ለውሃና ለኤነርጂውም ግብዓት የሚሆን ለጤናውም ግብዓት የሚሆን ሁሉንም ዘርፍ የሚነካካ ሁሉም የዘርፍ መስሪያ ቤት የሚሳተፍበት መርሃ ግብር እንዲሆን ተደርጎ ነው አረንጓዴ አሻራ መርሃ ግብር እሳቤው የነበረው። አሁን 8ኛ ዓመታችን ላይ ነን። እስካሁን ድረስ ከ48 ቢሊዮን ምናልባትም ወደ 49-50 ቢሊዮን የተተከለ ችግኝ ላይ የደረስንበት ነው። የዘንድሮ የተተከሉትን እስካሁን የተተከሉትን ችግኞች እስከባለፈው ሳምንት ድረስ በዚህም ዓመት ወደ 1.5 ቢሊዮን አካባቢ ችግኝ ተተክሏል። እዚህ ደረጃ ላይ ነው ያለነው። መልካም ስም ለሀገር ይዞ እየመጣ ነው። መልካም በጣም በርካታ ሂደቶች እንደታለፉ አንስተውልናል ዶክተር። እስኪ ተሳትፎን በተወሰነ መንገድ እንዳሰው እንግዲህ የዛሬ 7 ዓመት ሲጀመር አለ በአዲስ ነገር ሲመጣ ምናልባት ለመቀበል ማህበረሰቡ ትንሽ ሊያስቸግር ይችላል። በዛ ወቅት የነበረው ተሳትፎ አለ። ባለፉት 7 ዓመታት ደግሞ የመጣ ቁጥር አለ። የማህበረሰቡ ተሳትፎ ወደ 25 ሚሊዮን እና ከዚያ በላይ ማህበረሰብ በዚህ የአረንጓዴ አሻራ መርሃ ግብር ላይ ተሳትፏልና እንደው በዘላቂነት ይህንን ተሳትፎ ማስቀጠል የተቻለው በምን አይነት ስልት ነው? ቀጣይስ ምን ታስቧል? የአረንጓዴ አሻራ መርሃ ግብር ትልቁ ስኬት የኮር ፋክተር ምንለው ድራይቪንግ ፋክተሩ የህዝብ ተሳትፎ ነው። አፕሮቹን ብዙ ጊዜ ስንገልጸው ምናልባት በእንግሊዝኛው ይበልጥ የሚገልጸው ከሆነ በጣም ይቅርታ ጠይቃለሁ። ይሄ the whole of government and the whole of society አፕሮች ነው የሚባለው። ሁሉም የመንግስት አደረጃጀትና ሁሉም የማህበረሰብ ክፍል የሚሳተፍበት መርሃ ግብር ተደርጎ ነው የተጀመረው። እንደውም በዓለም ላይ ትልቁ ጥያቄና እንደ ምሳሌም እየተወሰደ ያለው ይሄንኛው የአረንጓዴ አሻራ መርሃ ግብር ክፍል ነው። አንድ ትልቅ ብራንች አንድ ትልቅ ቻፕተር ነው። የተሳትፎውን ጉዳይ ያነሳን እንደሆነ እዚህ በላይ ሌቭል የነበረው ዲስከሽን መሬት ላይ ስንሄድ እንደሱ አልነበረም። ገበሬው እውን ታግዙናላችሁ፣ ችግኝ ጣቢያችን ውስጥ የምንፈልጋቸው ዝርያዎች እንዲፈሉ ታረጋላችሁ፣ አሁን በምትሉት ስኬል ችግኞቹን እንድናዘጋጅ ታግዙናላችሁ፣ እንደዛ ከሆነ እኛ ጉልበታችንን ይዘን ለመሰለፍ ዶማችንን ይዘን ለመሰለፍ ዝግጁ ነን የሚለው ነበረ። በጣም ትንሽ አዌርነስ ነበረ ለመፍጠር ሙከራ የተደረገው። ይሄ እንግዲህ ታች ያለው የግብርና አደረጃጀት፣ የደን አደረጃጀት፣ የአካባቢ ጥበቃ አደረጃጀት፣ በኋላ ደግሞ ሌሎችም ተቋማት እየገቡበት ሲመጡ የከተማው፣ የኢንዱስትሪው፣ የጤናው፣ የገንዘብና ኢኮኖሚው ሁሉም ዘርፎች ቅድም እንዳልኩ ይሄ the whole of a government approach ስለነበረ አፕሮቹ እየገቡበት ሲመጡ ያ ምን እያደረገው መጣ? ተሳትፎን
በፍጥነት እያነሳው መጣ። ገበሬው እየተሳተፈ መጣ። ምክንያቱም ቅድም እንዳልኩ ነው አረንጓዴ አሻራ መርሃ ግብር የሂውመን ሴንተርድ የሆነ መርሃ ግብር ነው። የገበሬውን ችግር ለመፍታት ጠጋ ብሎ የጠፉብህ የመኖ ዛፎች እንዲመለሱ፣ የጥላ ዛፎች እንዲመለሱ፣ የደን ዛፎች እንዲመለሱ፣ እነሱ ሲመለሱ ምንጭህ ይመለሳል። እነሱ ሲመለሱ ባለቤትህ ወይም ሴት ልጅህ ማጋዶ ፍለጋ ብዙ ርቀት አትሄድም፣ ወደ ትምህርቷ ትመለሳለች። ግዴለም ይሄንን ተረዳድተን ይሄንን መሬት ይሄን የተጋጋጠ መሬት እናድን። አያቶችህ እዚህ መሬት ላይ አልነበረም የኖሩት፣ የተሻለ ላንድስኬፕ ላይ ኖረዋል። ይናገራሉ ነከሌ የሚባሉ የዛፍ ዝርያዎችን እዚህ አካባቢ ይናቅ ነበር እኔ ልጅ እያለሁ ይላሉ የ70-80 ዓመት አዛውንቶች። ነከሌ የሚባሉ ዱር አራዊቶች እዚህ አካባቢ ነበሩ፣ አሁን የሉም። እዚህ ላንድስኬፑን ቀይረነዋል፣ አጥፍተነዋል፣ መመለስ አለብን። እኛው እንዳጠፋ ነው እኛው መመለስ አለብን የሚለው ሐሳብ ማህበረሰባችን ላይ እየተወሰደ መምጣት ጀመረ። ይሄንን ደግሞ በምን እያየው መጣ? ማህበረሰቡ ፖለቲካል ሊደርሺፑ ጋር ያለውን ኮሚትመንት። አሁን ይሄ አፍሪካዊ ማህበረሰብ ስነ ልቦና ነው። እንደ ስሪት ከላይ ያለው አመራር አንድን ነገር ነክሶ ከያዘና ወርዶ ምሳሌ የሆነ የሚያሳይ ከሆነ በብዙ ሺህ በብዙ ሚሊዮን የሚቆጠር ተከታይ ያፈራል። ዝም ብሎ ቢሮ ቁጭ ብሎ የሚናገር ከሆነ ነው ያማ የሆነው። አረንጓዴ አሻራ መርሃ ግብር ላይ በጣም ጥሩ አፕሮች ነው። እንደ ቤስት ኤክስፒሪየንስ እኛም የተለያየ ቦታ ላይ የምናነሳው ከጠቅላይ ሚኒስትር ቢሮ ከላይ ከራሳቸው ከክቡር ጠቅላይ ሚኒስትሩ ጀምሮ ካቢኔያቸውን ይዘ ክልል ፕሬዚዳንቶች ጋር ደርሰህ የቢሮ ኃላፊዎችን ይዘ ባለሙያዎችን ይዘህ መሬት ቀበሌ አስተዳደሩ ጋር እስከምትደርስ ድረስ የአረንጓዴ አሻራ መርሃ ግብር አጀንዳው ወደ መዝገብ ቤት አይመለስም። ሁሉ ጊዜ ቴብል ላይ ያለ አክቲቭ አጀንዳ እንዲሆን ነው የተደረገው። ያ በቀጣይነት እንደገና ደግሞ አረንጓዴ አሻራ መርሃ ግብር የአንዱ ሌላኛው ተሳትፎውን ከፍ እንዲያደርገው ያደረገው ይሄው እሴት በየአመቱ እንዲቀጥል ተደረገ። ዲፈረንት ኢኖቬቲቭ አፕሮቾችም እየመጡ መጡ። ለምሳሌ አሁን ብሔራዊ የማስጀመሪያ ቀን ይሄ በጠቅላይ ሚኒስትር ቢሮ ከአረንጓዴ አሻራ መርሃ ግብር አብይና ቴክኒክ ኮሚቴ ጋራ በመቀናጀት የሚያዘጋጀው መርሃ ግብር ነው። ሰኔ ላይ ሁሉ ጊዜ በየአመቱ አሁን ልክ እንደ አንድ ትልቅ ብሔራዊ በዓል የሚጠበቅ መድረክ እየሆነ ነው። ያ የመጣው የማህበረሰብ ተሳትፎን የሲቲዝን ተሳትፎን ከፍ እንዲያደርግ ነው። አሁን ዝናቡ መጥቷል፣ ክረምቱ ግም ብሏል፣ ችግኝ ተዘጋጅቷል። ዶማችንን ይዘን ወተን አሻራችንን እናኑር የሚለውን አናውንስመንት ለማህበረሰቡ ጥሪ ለማቅረብ የሚደረግ ነው። በየአመቱ 8 አመት አደረግ ነው። ያ አንድ ነገር በየአመቱ እየተደረገ ሳይበጣጠስ ኮንሲስተንት በሆነ መልኩ እንደውም ኳሊቲውን እየጨመረ አሳታፊነቱን እየጨመረ መልኩን እየቀየረ የተሻለ የሆነ አብሮ ሲመጣ ያ ማህበረሰባችን ከጀርባ እንዲዘምት በከፍተኛ ሁኔታ አስችሎናል ማለት ነው። አንዱ እዚህ ውስጥ ማስቀጠያ ቬሂክል አድርገን ሚንስ አድርገን የምንጠቅሰው ኦውነርሺፕ ባለቤትነት መፍጠር ለገበሬው ይሄ መሬት ሳይድንም ተጎድቶም ተጋግጦም ያንተ ነበረ፣ አሁን ድኖም ያንተው ነው። አንተ ነህ የምታግጥበት፣ አንተ ነህ ዛፍ የምትቆርጥበት፣ አንተ ነህ ፍራፍሬ የምትቀነጥብስበት ያንተ መሬት ነው። ሁለተኛው ያንን ከኦነርሺፑ ባለፈ ደግሞ ኢኮኖሚክ ማድረግ የአረንጓዴ አሻራ መርሃ ግብር ዝም ብሎ ፎር ዘ ሴክ ኦፍ ይሄ ዛፍ ለመትከል ብለን የምንተክለው መርሃ ግብር ሳይሆን የምንተክላት ዛፍ ነገ ምንድነው ስርዓተ ምህዳሩን ነው የምትመልሰው ወይስ ኢኮኖሚ ምንጭ ነው፣ የገንዘብ ምንጭ ነው፣ የምግብ ምንጭ ነው የምትሆነው የሚለውን እያሰብን ስለሆነ እየተሰራ ያለ ነው። እንደውም አሁን ሞር ማህበረሰቡ ይሄንን ነው የምፈልገው የሚል የማህበረሰቡን ፍላጎት እየጠየቁ እያዳመጡ እየተመጣ ስለሆነ እነዚህ አንድ ላይ ተዳምረው የማህበረሰቡን ተሳትፎ የሚያስቀጥሉ ናቸው። የአረንጓዴ አሻራ መርሃ ግብር አሁን ከሚሰጠው ኢኮኖሚያዊና አካባቢያዊ ፋይዳ ደግሞ የዛሬ 5 ዓመት የዛሬ 10 ዓመት እየሰፋ ይመጣል። ትላንት የተተከለችው የአቮካዶ ዛፍ ከ3-4 ዓመት በኋላ የሆነ ፍሬ መስጠት ይችላል ይሆናል። 5 ዓመት ስታረግ 6 ዓመት ስታረግ ይበልጥ ስትጠነክር ይበልጥ ምርት እየሰጠች ገበሬው ደግሞ ትላንት 3 ችግኝ ብቻ ተክሎ ከሆነ ፍራፍሬ ዛሬ ወደ ክላስተር እየተቀየረ ነው። የአቮካዶ ክላስተር እየተፈጠረ ነው። የሙዝ ክላስተር እየተፈጠረ ነው። የፓፓያ ክላስተር እየተፈጠረ ነው። የደን ክላስተር እየተፈጠረ ነው። ይሄ እየሰፋ ከስንዴው ጋር ሳይጣላ ከግጦሹ ጋር ሳይጣላ አብሮ ተቀናይቶ አገሪቱን ሁሉም የኢትዮጵያ መሬት የሆነ አይነት ምርት የሚሰጥ የሆነ አይነት የስርዓተ ምህዳር አገልግሎት ምርት የሚሰጥ እየሆነ ሲመጣ
የዛን ጊዜ እንግዲህ ይበልጥ ለካ የሰራ ነው የለፋንበት ልፋት ለዚህ ነበር እያለ ጄኔሬሽኑ እየተቀበለው ይሄዳል። አውሮፓ እንደሱ ሆኗል። ተሳትፎ እየጨመረ እንዲሄድ ስራዎች እየተሰሩ ነው። ዶክተር ቀደም ሲልም ሲያነሱልኝ የነበረው እንደው እስኪ የአረንጓዴ አሻራ መርሃ ግብር ባለፉት 8 ዓመታት የዘንድሮውን ጨምሮ ከ50 ቢሊዮን በላይ ችግኝ ተተከሉ ብለናል። እስኪ የጽድቀት ምጣኔውን እናንሳ። በምን አይነት መንገድ ነው በተጨባጭ እየተከታተላችሁት ያላችሁት? የጽድቀት ምጣኔው ሳይሆን ምን ላይ ደርሷል ማለት እንችላለን ዶክተር? በተፈጥሮ ሀብት ልማት ውስጥ በተለይ ዛፍን ማዕከል ባደረገ የተፈጥሮ ሀብት ልማት ውስጥ አንዱ ትልቁ ቻሌንጅ የጽድቀት የተተከሉ ችግኞችን ማጽደቅ ነው። ይሄ የትም ዓለም የትም አገር ላይ ያለ ትልቅ ቻሌንጅ ነው። በተለይ ደግሞ እንደ አፍሪካ ያለ ለአየር ንብረት ለውጥ የተጋለጠ ይበልጡንም ደግሞ የዛፍ ተከላ መርሃ ግብሩ በጣም ለተጎዱት አፈር ለሌላቸው አሸዋ ለሆኑ ስርዓተ ምህዳሮች ቅድሚያ የሚሰጥበት ሀገር ላይ ሰርቫይቫል ሁሉ ጊዜ ቻሌንጅ ነው። ግን ኢትዮጵያ ውስጥ እንግዲህ እዚህ ዘርፍ ውስጥ ቆየት ላሉ አመታት በርከት ላሉ አመታት ሰርቻለሁ። የችግኝ ተክሎ የማጽደቅ ስራ ወይም ምሳቤ ዋና ችግር ሆኖ የሚነገርበት ጊዜም ላይ እዚህ ዘርፍ ውስጥ ነበርኩኝ። አሁን ይሄ ደግሞ የተሻሻለበት ጊዜ ላይ መድረሳችንንም ደግሞ ራሴም ምስክር ነኝ። አሁን ባለን መረጃ እኛ በአመት 2 ጊዜ ከፌዴራል የሚሰማራ ቲም ክልሎች ላይ ወርዶ እንግዲህ ሁሉንም የሀገሪቱን ክፍል ሁሉንም የተክላ ጣቢያዎች አንሸፍንም። ነገር ግን የደን ሳይንስ በሚፈቅደው የተፈጥሮ ሀብት ልማት ሳይንስ በሚፈቅደው ሜቶዶሎጂ ወይም ዘዴ መሰረት የአሰሳ ስራ በአመት 2 ጊዜ እንሰራለን። ክልሎችም በራሳቸው መንገድ በአመት 2 ጊዜ ቆጠራ ያደርጋሉ። የጽድቀት ቆጠራ አጠቃላይ ናሽናሊ ከ80 ከተጀመረበት ጊዜ ጀምሮ ይሄ የጽድቀት መጠን እየተሻሻለ መጥቶ ከ85% በላይ ሪፖርት ያደረግንበት ጊዜ ነበረ። ከ80% በላይ ሪፖርት ያደረግንበት ጊዜ ነበረ። እንግዲህ ይሄ ማለት 70% 60% ጽድቀት የነበረበት ቦታ የለም ብያልን አይደለም። ናሽናሊ አቨሬጁን ነው እየተናገርን ያለ ነው ማለት ነው። ተከላ በአንድ ክልል ውስጥ በ30 በ40 ሺዎች የሚቆጠሩ የተከላ ጣቢያዎች ላይ ሊደረግ ይችላል። አንዷ ጣቢያ ሙሉ በሙሉ ጠፍታ ሊሆን ይችላል። በተለያየ ምክንያት እሳት ሊሆን ይችላል፣ በእንስሳት ችግር ሊሆን ይችላል፣ ውሃ በማጣት ወይም እንክብካቤ በማጣት ሊሆን ይችላል። እስከ ጭራሹኑ ጠፍታ በሚቀጥለው ዓመት ተከላ ያደረግንባቸው ቦታዎች ይኖራሉ። ይሄንን ግንዛቤ መውሰድ በጣም ተገቢ ነው የሚሆነው። እኛ እያወራን ያለነው ስለ ጽድቀት እያወራን ያለነው ናሽናል ኮንቴክስቱን እያየን ነው። እዚች ጋር የጽድቀት መጠኑ ዝቅ ያለ ሳይት ኖሮን ቢሆን ሌላ ቦታ ላይ ደግሞ እዛው ክልል ውስጥ ወይም እዛው ወረዳ ውስጥ ወይም እዛው ተፋሰስ ውስጥ 90% 95% ደግሞ ጽድቀት ያገኘንባቸው ቦታዎች አሉ። እንግዲህ ይህንን ነው እርስ በራሱ ተጣፍቶ እንደ ሀገር የኛ በክልል ደረጃ ነው የሚኖረን። የከሌ ክልል አመታዊ ጽድቀትህ ይሄ ነው በርታ፣ በቂ ድጋፍ ዝቅ ላሉት ማለት ነው በቂ ክትትል ስላላረክ ሊሆን ይችላል። በወረዳ ደረጃ ጭምር ስለሚታወቅ ማለት ነው የቱ አካባቢ የትኞቹ ሳይቶች ላይ ችግር እንደተፈጠረ። ግን በአጠቃላይ በአረንጓዴ አሻራ መርሃ ግብር ዘመን ያየነው ነገር በኢትዮጵያ ታሪክ ውስጥ አሁንም የማህበረሰብ ተሳትፎና ባለቤትነት እያደገ ስለመጣ ይበልጡንም ደግሞ ይሄ መርሃ ግብር ኢኮኖሚያዊ እየሆነ ስለመጣ በተለይ ፍራፍሬዎችን የፍራፍሬ ክላስተርን ያየን እንደሆነ ከደንም ኢኮኖሚያዊ ፋይዳ ያላቸው የደን ስርዓቶች ከተፋሰስም ኢኮኖሚያዊ ፋይዳው ያለ ጥሩ የሆነ ተፋሰስ የተደራጀ ማህበረሰብ ያለበት ተፋሰስ ውስጥ የሆኑ የአረንጓዴ አሻራ መርሃ ግብር ችግኞች ጽድቀት ከጊዜ ወደ ጊዜ የተሻሻለ የመጣ መሆኑን እየተገነዘብን ነው። ቆጠራ እናረጋለን፣ ሳይቱ ላይ ተገኝተን እናያለን። ከፍ ሲል ደግሞ አሁን ዘንድሮ የማስጀመሪያው መርሃ ግብር ላይ የቀረቡት ክቡር የግብርና ሚኒስትሩ እና የአረንጓዴ አሻራ መርሃ ግብር አብይ ኮሚቴ ሰብሳቢ የቀረበው ሪፖርት ላይ እንደታየው ምንድነው ያደረግነው? ሪሞት ሴንሲንግ ተጠቅመናል። ሪሞት ሴንሲንግ ቴክኖሎጂ ተጠቅመን ለምሳሌ እስቲ የአባይን ተፋሰስ ለብቻው ነው ምንድነው የአባይ ተፋሰስ የአረንጓዴ አሻራ መርሃ ግብር ከመጀመሩ በፊት የነበረው የደን ሽፋን የነበረው የአረንጓዴነት መጠን ይሄ NDVI እንለዋለን መጠኑን እናቃለን። ይሄንን መርሃ ግብር ከጀመርን ከ7 ዓመት በኋላ ይበልጥ በረሃ ሆነ፣
ደኑ ይበልጥ ቀነሰ የደን ሽፋኑ ወይስ እንዴት ነው ብለን አይተን ከፍ ያለ ጭማሬ ነው በዛ ተፋሰስ ላይ ያየ ነው። የአዋሽንም ወስደን እንደዚሁ አይተናል። እንደ ሀገርም ደግሞ ምናልባት በ2023 እንደ ፈረንጅ አቆጣጠር በቀረበው የደን ሽፋን ሪፖርት ላይ ያም ዳታ የሚያሳየው ይሄንኑ ነው። አሁን የተፋሰሱን አነሳ አድርጌ ለማሳየት ሞከርኩ የዘንድሮ ጥናት ስለሆነ እንጂ ቀደም ብሎም የሀገሪቱ የደን ሽፋን ከ17.2% ወደ 23.6% ከፍ አለ ሲባል የሚያሳየው የምናጣውን የደን መጠን እየቀነስን የምናገኘው ጌይን የሚባለው ግሎባሊ በላንድስኬፕ ሬስቶሬሽን የሚታወቀው ብሎክ ደግሞ ከፍ እያለ የሀገሪቱ የደን ሽፋን እየተሻሻለ መጥቷል ነው። ስለዚህ ባይጸድቅ እነዚህ መሻሻሎች ሊታዩ አይችሉም ነበረ። ይሄንን ስንል ግን ማህበረሰቡ አሁንም አድማጮቻችን እንዲገነዘቡት የሚገባው ችግኞች አይሞቱም ማለት አይደለም። 80% ችግኝ ጸደቀ ስንል አንድ ቦታ ላይ ከተተከለ ችግኝ 20%ቱ ሞቷል ማለታችን ነው። 100 ችግኝ ተክለን ከነበረ 20 ችግኞች ሞተውብናል። ያሳዝናል። በጣም የሚቆጭ ነው። ምክንያቱም በሌለ ገንዘብ፣ በሌለ ጊዜ፣ በሌለ ሀብት አመት ሙሉ 6 ወር ሙሉ 7 ወር ሙሉ 9 ወር ሙሉ 10 ወር ሙሉ የተለፋባቸው ችግኞች ናቸው። በተለይ ሀገር በቀል ከሆኑ አንድ የወይራ ዛፍ አንድ የሀበሻ ጽድ ችግኝ ለማዘጋጀት 8 ወር 9 ወር 10 ወር 11 ወር ለፍተናል። ይሄን ሁሉ ጊዜ ገንዘብ አውጥተናል። የሰው ጉልበት ደግሟል። ከ100 ችግኝ 20 ችግኝ ሞተ ማለት ትንሽ አይደለም። 15 ችግኝ ሞተ ማለት ትንሽ አይደለም። ግን ደግሞ ይሄ ሳይንሱም የሚያውቀው እውነት ነው። እየተነጋገርን ያለነው ችግኝ ጣቢያ ውስጥ በከፍተኛ እንክብካቤ የጸደቀችን ችግኝ ወስዶ በጣም የተጎዳ መሬት ላይ አፈር የሌለው አሸዋ ላይ በጣም የነጣ የገጠጠ ተራራ ላይ ተክሎ የማጸደቅና የማሳደግ ስራ ነው እያወራን ያለነው። በዚህ ሂደት ውስጥ ችግኞች ሊሞቱ ይችላሉ። ነገር ግን ትልቁን ትኩረታችንን እኛ እንደ አረንጓዴ አሻራ መርሃ ግብር ቤተሰብ ስናደርግ የነበረው ስንት አገኘን፣ ስለዚህ ይህንን ያገኘነውን እናስፋ፣ በሚቀጥለው ዓመት ይህንን ቤስት ፕራክቲስ ሰው ውሳቤ ውስጥም መሬቱ ላይም ስኬል አፕ እናርገውና የተሻለ ጽድቀት እንዲመጣ እናርግ። ይበልጥ የሚጸድቁትን ችግኞችም ወይም ዝርያዎችም ለመለየት እንሞክር። ጽድቀቱን እንዲቀንሱ ካረጉብን ነገሮች ምንድን ናቸው? አንዱ ለምሳሌ የዝርያና የአካባቢ አለመስማማት ወይም የስፔሺስ ማቺንግ የምንለው የቆላውን ደጋ የደጋውን ወይና ደጋ የምናወጣውን ነገር በሂደት እየተውን እንጣ። መልካም ጥሩ ቆይታ እያደረግን ነው ዶክተር አደፍርስ። ምናልባት የማህበረሰቡን ተሳትፎ አንስተናል። በተለይ ደግሞ አርሶና አርብቶ አደሩን በዚህ አረንጓዴ አሻራ መርሃ ግብር በደንብ እየተሳተፈ እንደሆነ ሲነሳ ነበረ። እንደው ከዚህ ከደን ሽፋን ባለፈ ለምግብነት የሚውሉ ፍራፍሬዎች ሁሉ በዚህ አረንጓዴ አሻራ መርሃ ግብር እየተመለከትን ነው። እነዚህ ባለፉት ዓመታት የተሰሩ ስራዎች በተለይ ለምግብነት የሚውሉ አትክልትና ፍራፍሬዎች ላይ አርሶ አደሩ ያገኘው ተጨባጭ ኢኮኖሚያዊ ለውጥ ምንድነው ማለት እንችላለን? በተወሰነ መንገድ ብናነሳው ብዬ ነው። አጠቃላይ ብሎኩን ስንከፍለው አረንጓዴ አሻራ መርሃ ግብር ውስጥ የሚዘጋጁትን ችግኞች 60% አካባቢው ችግኝ በተቻለ መጠን የጥምር ደን ግብርና ዝርያዎች ቢሆኑ የሚል በጣም ከፍተኛ ግፊት እናደርጋለን። ይሄንን እሳቤ ያመጣ ነው በምንድነው? የድሬዳዋ ዲክላሬሽን ላይ ነው። የመጀመሪያውን የ4 ዓመት ምዕራፍ ድሬዳዋ ላይ ሲዘጋ ክቡር ጠቅላይ ሚኒስትሩም የሰጡት አቅጣጫ በሚቀጥሉት 4 ዓመታት አንደኛ ለምግብነት የሚውሉ የፍራፍሬ ዛፎች ላይ እናተኩር፣ ሁለተኛ ደንም ስናለማ ኮሜርሻል የሆኑ ለገበያ የሚሆን ደን እንፍጠር፣ ሶስተኛ የምንሰራውን ስራ በሳይንስ እና በቴክኖሎጂ ለመደገፍ እንሞክር የሚል አቅጣጫ ተሰጥቶ ነበረ። እኛ የድሬዳዋ ቻፕተር እንለዋለን በአረንጓዴ አሻራ መርሃ ግብር ያንን እንደ ዲክላሬሽን ነው የወሰድነው ማለት ነው። እና ከዛ ጊዜ ጀምሮ ደግሞ ይበልጡን የገበሬውን ፍላጎት እየጨመረ መጥቶ ይህን ያክል አሁን ዛሬ ገበሬዎቻችን ጓሮዬ ላይ 5 እግር አቮካዶ የሚያስተክል መሬት አዘጋጅቻለሁ፣ ስሜ ይመዝገብልኝ። ምክንያቱም ሁሉ ጊዜ እጥረት አለ፣ በበቂ ሁኔታ አይደለም የፍራፍሬ ችግኞችን እያፈላን ያለ ነው አንፎርቹኔትሊ፣ ምክንያቱም ፍላጎቱ ከፍ ያለ ስለሆነ። ግን በኢትዮጵያ ታሪክ ደግሞ ይህን የሚያክል የፍራፍሬ ችግኝ ያፈላንበት ጊዜ የለም። አሁን ወደዚህ ስመጣ እስከ ትላንትና እስከ አለፈው አርብ ድረስ የነበረንን ሌተስት
ለቆጠራ የደረሱ የፍራፍሬ ችግኞች ዴታ እያየሁ ነበረ። ከክልል የመጣልንን ነው እንግዲህ እያወራው ያለሁት። ወደፊት ገና በጥናት ቬሪፋይ የምናደርገው መሆኑ እንዳለ ሆኖ ከክልል የመጣው ለዚህ ዓመት የተዘጋጀ የተቆጠረ የፍራፍሬ ችግኝ ወደ 560 ሚሊዮን ችግኝ ደርሷል ማለት ነው። ልብ በል ይሄንን 10 አድርገን ለአባወራዎች ማከፋፈል ብንችል በጣም ብዙ አባወራዎች ጋር ነው የምንደርሰው ማለት ነው በዘንድሮ ዓመት ብቻ። ወደ ኢኮኖሚው ወደ ፋይዳው እንንጣ። ጓሮ በኢትዮጵያ ታሪክ ውስጥ ሁላችንም ምናልባት ከገጠር ከሆነ የመጣው በደንብ የምታውቀው ነው። አሁን በእርግጥ ጓሮ ወደ ከተማም እየመጣ ነው። በዚህ በኮሪደሩ በሪግሪኒንጉ ከተሞቻችንም አረንጓዴ የሆኑ ጓሮ እየተፈጠረላቸው ነው። አዲስ አበባ ድሮ ጓሮ አሩቅ ነበረ፣ እንጦጦ ነው ዙሪያዋ ላይ ያለው። እንጦጦ ደግሞ እንደ ጓሮ አይታይም ነበረ ራቅ ብሎ ስለነበረ። ግን አሁን እነዛ ጓሮዎች ወደ አካባቢያችን ቀረብ እያሉ ነው። ገጠር ጓሮ ማለት የአንድ ገበሬ መገለጫ ነው። እዛ ጓሮ ውስጥ መድኃኒት አለ፣ ከሴ ከዛ ይቆረጣል። እዛ ጓሮ ውስጥ ፍራፍሬዎች አሉ። እዛ ጓሮ ውስጥ የሚበሉ ቲማቲም የመሳሰሉ ሽንኩርት፣ ቃሪያ የመሳሰሉ አብረው ይተከላሉ። ከፍ ሲል ደግሞ የፍራፍሬ ዛፎች ይኖራሉ። አሁን ዛሬ አረንጓዴ አሻራ መርሃ ግብር እያረገ ያለው ድሮ የተወሰኑ ቦታ በዚህ በአግሮ ፎረስተሪ በጥምር ደን ግብርና የተወሰኑ የሀገሪቱ ክፍል በተለይ በዚህ በደቡባማው ደቡብ ኢትዮጵያ አካባቢ የምናቃቸው እነዛ ጓሮዎች ዛሬ ብዙ የኢትዮጵያ ገበሬ ጓሮ ውስጥ እየተፈጠሩ ነው። አንዳንድ አካባቢዎች ጥሩ ምርት የሚያመርቱ ጥሩ ስንዴ፣ ጥሩ ገብስ የሚያመርቱ ጥሩ ከብት ወተት የሚያረቡ ሆነው ግን ዛፍ አልባ የነበሩ አካባቢዎች አሉ። አሁን እኔ ያደኩበት አርሲ በጣም ብዙ ቦታ እንደው አልፎ ትንንሽዬ ፓቾች ታይ ካልነበረ ዛፍ አልባ ምድር ነበረ የነበረው። አገሩ ለም ነው። ስንዴውን እናርስበታለን፣ ከብቱን እናረባበታለን የመሳሰለው የሞፈርና የቀንበር እቃ ሳይቀር እህል ጭነህ ሌላ ሀገር ሄደህ ቀይረህ የምትመጣበት ጊዜ እንደነበረ አስታውሳለሁ። በኔ የገበሬነት ዘመን እንኳን ማለት ነው። ትምህርትና ግብርና እንግዲህ የገጠር ልጅ ስትሆን ሁለቱን አንድ ላይ አጣምረ ስለሆነም ሰራ። እነዛ ጓሮዎች ውስጥ አሁን በአረንጓዴ አሻራ መርሃ ግብር እያንዳንዱ የገበሬ ጓሮ ላይ ጓሮ ለመፍጠር ጥረት እየተደረገ ነው። የፈጠሩ ገበሬዎች ቀደም ብለው የገባቸው ቀደም ብለው የጀመሩ ገበሬዎች ወደ ውጪ እስከና የሻለ ያለ መሬት በቤታቸው አቅራቢያ የነበራቸው ገበሬዎች አቮካዶን ወደ ውጪ እስከ መላክ ድረስ የደረሱ በዩኒየን ተደራጅተው ኤክስፖርት ማድረግ ድረስ የደረሱ አገር ውስጥ ደግሞ ለኢንዱስትሪ ማቅረብ የደረሱ ገበሬዎች አሉ። ይሄ ትልቅ የገቢ ምንጭ የዛሬ 10 ዓመት ከፍራፍሬ የሚገኝ ገቢ የተወሰነ አካባቢ ላይ ብቻ ነበር የሚታወቀው። አሁን ይሄ በኢትዮጵያ ኦቨር ዘ ካንትሪ አፋር የተፈጠረው የፓፓዬ ክላስተር የሚገርም ነው እየሆነ የመጣው። ምናልባት የዛሬ 5-6 ዓመት 10 ዓመት 15 ዓመት ፓፓዬ አፋር ውስጥ ይሆን እንዴ የሚል እሳቤ እንኳን በአግባቡ አስበን የምናቅ አይመስለኝም። ፍራፍሬ የለም እያልኩ አይደለም። እዛ ማንጎ ቀደም ብሎ የተተከሉ ነበሩ መነሻ የሚሆኑ፣ ግን ትልቁ ችግር አላሰፋናቸውም ነበር። አንድ ቦታ ብቻ እያየን እያፈራም እያየ ነው፣ ገቢ እንደሚሆን እያየ ነው፣ ምግብ እንደሚሆን እያየ ነው። ነገር ግን ግፊቱ ስላልነበረ እቅድ ውስጥ ገብቶ አልተሰራ ስለነበረ ብዙ ገበሬ ጓሮ መፍጠር አልተቻለም ነበር። እኔ ጓሮ ስልህ ይህን መሬቱን እያልኩ አይደለም። ገበሬው ጓሮ ያቺ መሬት ምን ይዛለች እያልኩ ነው። ዛሬ ገበሬ ጓሮ ውስጥ ፍራፍሬዎች እየገቡ ነው። በራሱ በገበሬው ጓሮ ውድሎቶች እየተፈጠሩ ነው። ለማገዶ የሚሆኑ ለእርሻ መሳሪያ የሚሆኑ ዛፎች እዛው እየተተከሉ ነው። ለአጥር ለቤት መስሪያ የሚሆኑ እንጨቶች እዛው እየተተከሉ እየበቀሉ ነው። እና ይሄ ትልቅ ኢኮኖሚያዊ ፋይዳ፣ አንዱ ኢኮኖሚያዊ ፋይዳ ስለ ኢንካም ገቢ ሲወራ ሰብሲስተንት ኢንካም የሚባል አለ። ራስህን በራስህ መቻል፣ ከራስህ ጓሮ የራስህን ምግብ በተወሰነ ደረጃ የራስህን የእንጨት ፍጆታ የማገዶ ፍጆታ በራስህ አቅም ከራስህ መሬት ላይ ስታመጣ ሰብሲስተንት ኢንካም ነው። ኢንካይንድ ሆኗል። አልሸጥከውም አልለወጥከውም፣ ግን ወደ ገንዘብ ቢቀየር በጣም ብዙ ነው። ተርፏቸው ደግሞ ከራሳቸው ቤት ተርፎ ገበያ ይዘው እየመጡ ያሉ
ገበሬዎች አሉ። የተከበራችሁ ተከታታዮቻችን የኛ ጉዳይ ፕሮግራማችን ነው እየተከታተላችሁ የምትገኙት። የዛሬው የኛ ጉዳይ ፕሮግራማችን ደግሞ የአረንጓዴ አሻራ መርሃ ግብር ያለፉት ዓመታት ጉዞ ምን ይመስላል የሚለውን እየዳሰስን እንገኛለን። እንግዳችን በድጋሚ ከልብ ነው የምናመሰግነው። እንደው ዶክተር በጣም በርካታ ጉዳዮችን ለመነካካት ሞክረናል። ባለፉት 7 ዓመታት የአረንጓዴ አሻራ መርሃ ግብር ጉዞ ውስጥ የገጠሙ ችግሮች ምንድን ነበሩ? እንዴት ስታለፉ? ልማት አቀዳ ስታለማ በተለይ ታዳጊ ሀገር ውስጥ የሚደረግ ልማት በተለይ ደግሞ ማህበረሰብን አንቀሳቅሰህ የሚሰራ የልማት ስራ ሲሆን በተለይ ደግሞ ተቋማቶችህ ወደ ታች በወረድኩ ቁጥር አቅማቸው ፋይናንሻሊ ሂውመን በዚህ በሰው በቴክኖሎጂ ያላቸው ኢንተግሬሽን በጣም ጠንካራ ሳይሆን ሲቀር አመራሩ ጋም ደግሞ ከፍና ዝቅ ሲኖር በተለይ ወደ ታች ዝቅ ባልክ ቁጥር ጨብጦ የሚይዝ አመራር አለ። ከላይ ቹ ሲሉ ክቡር ጠቅላይ ሚኒስትሩ ወይም ሚኒስትሮች ሮጦ የሚመጣ አመራር ይኖራል። ይሄ እየተሻሻለ ቢመጣም ማለት ነው። ቅድም ብያለሁ አረንጓዴ አሻራ መርሃ ግብር አሁን ቴብል ላይ ያለ አጀንዳ መሆን ደረጃ ላይ ደርሷል። ወደ እንትን የማይመለስ ሁሉ ጊዜ አጀንዳ የሚሆን ሆኗል። እነዚህ ሁሉ ችግሮች ግን በነበሩበት ሁኔታ እና በጣም አምቢሽየስ የሆነ ስኬል በጣም አምቢሽየስ በኢትዮጵያም ታሪክ በዓለምም ታሪክ እንደዚህ በጣም ትልቅ የተለጠጠ እቅድ የሆነ እቅድ በአመት ተጥሎ በስራ በሚሰራበት ጊዜ ቻሌንጆቹ የዚሁኑ ያክል ተመጣጣኝ ቻሌንጆች ናቸው። የአረንጓዴ አሻራ መርሃ ግብር ችግኝን ቁጥር እናሳንሰው ብንል ያንን ከዚህ በፊትም ስንል ነበረ። ችግሩን ከኋላው መከተል ነው የሚሆነው። ችግር ደግሞ ከኋላው ተከትለህ አትፈታውም። ከመነሻው ችግሩን አንደርስታንድ ማድረግ እና ችግሩን ከኋላው እየሄዱ ለመፍታት መሞከር የተለያዩ ናቸው። ችግሩን በመገንዘብ ከምንጩ ማየት በጣም ተገቢ ሆኖ ችግሩን መፍታት ግን ቢያንስ ጎኑ መቆም መቻል ያለብህ። ትከሻ ለትከሻ ልትለካካ ይገባል። ከተጎዳብህ ከተጋጋጠብህ መሬት ጋር በዛ መጠን ነው ስኬልህ መምጣት መቻል ያለበት። የደን ምንጣሮ ትልቅ ከሆነ በዛ ስኬል በቃ አስቆማለሁ ብለህ መምጣት መቻል አለብህ። ሶ አምቢሽየስ ሆኖ የአረንጓዴ አሻራ መርሃ ግብር እንዲመጣ በጣም ትልቅ ግዙፍ እቅድ ሆኖ እንዲመጣ ያደረገው መሬት ላይ ያለው ችግር ነው። የገበሬያችን ስቃይ፣ የአርብቶ አደራችን ስቃይ፣ የሀገራችን ተጋላጭነት ነው ይሄንን ያደረገው። ይሄንን ይዘን ስንመጣ ግን ተግዳሮቶች ብዙ ነበሩ። አንዱ ቅድም ያልኩ ይሄንን በቢሊዮን የሚቆጠር ችግኝ በ10 ሚሊዮኖች የሚቆጠር ማህበረሰብ ካላንቀሳቀስክ የምትሰራው ስራ አይሆንም። ይሄን ለማድረግ ደግሞ መጀመሪያ ያንን ማህበረሰብ ከማሳመንህ በፊት አመራሩን ማሳመን ይጠበቃል። አመራሩን ስታሳመን አንዱ ቶሎ ቴብሉ ላይ የሚመጣልህ አለ ወንበሩ ላይ እና የሹፌሩን ቦታ ይዞ በቃ ድራይቭ የሚያደርግ ኢንዲፔንደንት የሆነ አመራር አለ። አንዳንዱ ደግሞ ረዘም ያለ ጊዜ የሚቆይብህ አለ። እግር የሚጎትትም ሊያጋጥምህ ይችላል። በዚህ ሂደት በጣም ብዙ ነው ያየነው ማለት ነው። አመራሩ የፈጠነበት ቦታ ተሳትፎ ፈጥኖ ዝናቡ ሳይወጣ ችግኝ ተተክሎ አልቆ እኛ ጨርሰናል ብሎ ሌሎች ወረዳዎችን ልንደግፍ እንችላለን ፍላጎት ካለ ብለው ጥያቄ የሚያነሱ አመራሮች ያሉባቸው ወረዳ አሉ። ይሄ እያደገ መጥቷል። እንደምልህ ፉክክር ጥሩ ሆኗል እና እሱ ነበር ይሄንን ተሳትፎ ማረጋገጥ፣ ሁሉም ቦታ ላይ አንድ አይነት አመለካከት መፍጠር። የት ጋር ገበሬውና አርብቶ አደሩ ጋም መሪው ጋም ተመሪው ጋም አረንጓዴ አሻራ መርሃ ግብር ስንተገብር መሪና ተመሪ የሚል የለም። በተለይ ወደታይ ዝቅ ስትል አንድ ፔጅ ላይ መሆን ላይ የመጀመሪያዎቹ አመቶች ላይ ትልቅ ተግዳሮት ነበረ። 100% ወጥተናል አይደለም። ይሄንን አሁን እያልኩ ያለሁት ፍላጎት እንደ ሀገር ተፈጥሯል። ሁሉም ተቋም ውስጥ ተፈጥሯል የፍላጎት ነገር። ግን አመቱን ሙሉ ደግሞ አጀንዳው አድርጎ የሚሰራ አመራር ታገኛለህ። ዝቅ ስትል ግፊት የሚፈልግ ደግሞ አመራር ያጋጥማል። እንደ ተግዳሮት ነው። እኛ እዛ ስንወያይ አሁን የዚህ አርቡ ስብሰባችን ላይ የሰኞ ስብሰባችን ላይ ይሄንን እንደ ቻሌንጅ እናነሳለን። የተለያየ አፈጻጸም መኖሩን ማለት ነው። አንድ ቻሌንጅ ነው። ዲስፓይት ይሄ ኢምፕሩቭ እያደረገ የተሻሻለ ቢመጣ ሌላኛው የተቋሞቻችን አቅም ራሱ ነው። ኢትዮጵያ ውስጥ ተቋማትን ለዘመናት ገንብተናል፣ ግን ተቋሞቻችን ተገንብተው ያለቁ አይደሉም።
ኤክስቴንሽን ሲስተማችን ተገንብቶ ጥርት ብሎ የወጣለት ኃላፊነቱን የሚያቅ በዛው መጠን ደግሞ በሰው ኃይልና በገንዘብ በቴክኖሎጂ የተደራጀም አይደለም። ታዳጊ ሀገር ነን። ባለው ነባራዊ ሁኔታ ነው አገራችንን ለመቀየር ኢኮኖሚውን ለማሳደግ እየተፍጨረጨርን ያለ ነው። እንደዚህ ስለ አሁን ታች ያለው ባለሙያ አንዳንዴ እንደውም በጣም ያሳዝነኛል። እኔ ከሱ የተሻለ ቴክኖሎጂ፣ ከሱ የተሻለ ወንበር፣ ከሱ የተሻለ ኮምፒውተር፣ ከሱ የተሻለ ኢንተርኔት ኔትወርክ አለኝ፣ ከሱ የተሻለ በጀት አለኝ እኔ ያለሁበት ቢሮ ላይ። ታች ደግሞ በኔ ትይዩ ያለ ቀበሌ ላይ ያለ አንድ ባለሙያ አሁን እኔ ለኔ የተሟሉት ነገሮች ተሟልተውለት አይደለም የሚሰራው። ግን የሚገርምህ ነገር ትልቁ ስራ ደግሞ እሱ ጋር ነው። ችግኝ ጣቢያ ያለው እሱ ጋር ነው። ችግኙ ያለው እሱ ጋር ነው። መሬቱ ያለው እሱ ጋር ነው። ሞቢላይዝ የሚደረገውም ገበሬና አርብቶ አደር ያለው እሱ ጋር ነው። እዚህ ልጅ ላይ ወይም እዚች ልጅ ላይ እዚች ባለሙያ ላይ ያለው በርደን ትንሽ በርደን አይደለም። ቅድም ነግሬ ያለው ስኬሉ ትልቅ ነው። ያንዳንዱ ችግኝ ጣቢያ ላይ ይሄን የሚያክል ችግኝ ይደርሰዋል። ሲሸነሸን ይሄን የሚያክል ችግኝ ይደርሰዋል እያንዳንዱ ችግኝ ጣቢያ ማለት ነው። ዲስፓይት እኛ ከፌደራል ወደ ታች የምናወርደው እንትን የለም። በነገርህ ላይ ይሄን የሚያክል ችግኝ ነው ዘንድሮ ምን ተክለው የሚል እቅድ እንደ አረንጓዴ አሻራ ቴክኒክ ኮሚቴ እና አብይ ኮሚቴ ይዘን አናቅም። ክልሎችን ነው አቅምህን እይ፣ ያምን አፈጻጸምህን እይና አቅድ ነው የምንለው። ከታች ነው የሚመጣው። ዲስፓይት ከታችን ቢመጣ ግን ይሄ ያልተሟሉ ነገሮች ጫና ሁሉም ላይ ያሉ። ይሄ ትምህርቱ ጋር ብትሄድ፣ ውሃው ላይ ኢነርጂው ላይ ብትሄድ አንደኛው እሱ ነው። እንደዚህ ከፋይናንስ ጋር ከሰው ሀብት ጋር ከቴክኖሎጂ ጋር ተያይዞ ያሉ ስኬርሲቲዎች የአረንጓዴ አሻራ መርሃ ግብራችንን በተለይ ኳሊቲውን በጣም ኳሊቲ ሆኖ ከመሰራት አንጻር ለምሳሌ በብዛት ወደ ሀገር በቀል ዝርያዎች እንዳናዘነብል ይሄ አድጓል። አሁን ዘንድሮ ወደ 3 ቢሊዮን እየደረሰ ነው። ከ8 ቢሊዮኑ ችግኝ ወደ 3 ቢሊዮኑ ችግኝ ሀገር በቀል ሆኗል። ይሄ ትንሽ አይደለም፣ በጣም ብዙ ነው። የፍራፍሬ ችግኝ ከአምናው ዘንድሮ ከፍ ብሏል። የቀርከሃ ችግኝ ከአምናው ዘንድሮ ከፍ ብሏል። ሁሉም ከፍ እያለ ነው የሚመጣው ሲመጣ። እንደዛም ሆኖ ግን የፋይናንስ እጥረት ሲገጥመን በዛችው በጀት ባለችን በጀት ነው የምንሰራው። በዛች ወረዳ ላይ ስትሄድ በምትኖር ሀብት ነው። ይልቁንም ትልቁን ጉልበት ሰዋችን ላይ አድርገን ሰዋችንን አንቀሳቅሰን የምንሰራው ስራ ነው። እነሱ ቻሌንጆች እጥረቶች በተወሰነ መልኩ አሉ። የሳይንስ እውቀት ያንን እውቀት ደግሞ ሳይንሱን ቴክኖሎጂውን በአግባቡ ከመተግበር አንጻርም ሊሚቴሽኖች በርከት ያለ ቦታ ገጥመውን ያውቃሉ። ግን እንኳንም ተሰራ እንኳንም ስተታችንን ማየን እንኳንም ሊሚቴሽኖቹን ማየን እነዛን ሊሚቴሽኖች አሁን እየነቀስን እናስተካክላቸዋለን። የተሰራን ስራ ማስተካከል በጣም ውጤታማ ያረጋል። ቀላል ነው። ሳይሰራ እንዲሁ እየተነጋገርን ቁጭ ብለን ቢሆን ኖሮ ይበልጥ ተጋላጭ ሆነን ይበልጥ ድሃ ሆነን ይበልጥ የሚሰደድ ወጣት ይዘን ይበልጥ የሚጣላ ማህበረሰብ ይዘን ከማንወጣው ችግር ውስጥ እየገባን እንመጣ ነበረ። ስለዚህ ከችግሮች መውጫ መንገዶች ተገኝተዋል አሁን ማለት ነው። በየአመቱ እየተሻሻለ መልካም። እንግዲህ የአረንጓዴ አሻራ አንደኛው የአየር ንብረት ለውጥን እጅጉን የሚከላከል ስራ ሆኗል። በዓለም አቀፍ ደረጃ እውቅና ኢትዮጵያ እያገኘችበት ይገኛል። ከሰሞኑ ቅድም በተወሰነ መንገድ ነክተናል። የካርበን ገበያ አዋጅ ጸድቋል። እንደው ምን ያክል ያግዘዋል? የአረንጓዴ አሻራ መርሃ ግብር ከዚህኛው ከጸደቀው አዲስ አዋጅ ጋር ምን አይነት ትስስር ይኖረዋል ብሎ ይታሰባል? ካርበን ማርኬት ወይም የካርበን ግብይት እንዲመጣ ዓለሙ የተስማማው ሀገራት የተስማሙት በምንድነው? አንድ በተለይ እነዚህ በካይ የኢኮኖሚ መንገድ ተከትለው ሊያድጉ የሞከሩ ግሎባል ምንድነው ታዳጊ ሀገሮች እነዛ ከዚህ ቀደም የበከሉት ሀገሮች ባደጉበት መንገድ ባያድጉ ባካችሁ እኛ በመጣንበት መንገድ ውሃውን በክለን አየሩን በክለን በመጣንበት መንገድ አትንጡ፣ በዛ መንገድ እንዳትመጡ ግን እንደግፋችኋለን ለምሳሌ ተብሎ አንደኛው የመጣው በዚህ ውይይት ውስጥ እያደገ እያቆጠቆጠ የመጣው የፓሪስ አግሪመንት ላይ ሁለት ትልልቅ አርቲክሎች አሉ። አርቲክል 5 እና አርቲክል 6 የሚባሉ የሚያወሩት ይሄንን ነው። ስለ ኢንሴንቲቭ ነው። ለምሳሌ ልቀትን በመቀነስ አንደኛው ኢሚሽንን አቮይድ ማድረግ ልቀትን ወይ ትቀንሳለህ ወይስ ከጭራሹኑ አቮይድ ታረጋለህ።
ሁለተኛው ደግሞ አንድ የሄደውን እንትን ካፕቸር ታረጋለ መልሰ በአማርኛው ማቆር እያልን ነው እየጠቀስነው ያለነው እስካሁን ድረስ ሶ እነዚህን ማድረግ የሚችሉ ቴክኖሎጂዎች ሊኖሩ ይችላሉ እየመጡ ነው ወደፊት ግን ገና ጊዜ ይፈጅባቸዋል እጃችን ላይ ያለው መፍትሄ ግን እጽዋቶች ናቸው ለምሳሌ የሄደን ሙቀት አማቂ ጋዝ መልሶ ስቶር ለማድረግ በቤስት ቴክኖሎጂ ብለን አሁን እኛ እንደ ኢትዮጵያ እየጠቀስናቸው ያለናቸው እጽዋቶቻችን ናቸው አረንጓዴ አሻራችንን ነው ማለት ነው ሶ በእነዚህ በአንድ በኩል ልቀት እንዳይሄድ ያለንን ካርበን ክምችት እዛው ፑል ውስጥ በመጠበቅ በተለይ ደን ውስጥ ግብርና አካባቢ ያለውን መሬት በመጠበቅ ልቀት እንዳይሄድ በማድረግ አየ ለዚህ ገንዘብ ታገኛለህ ካርበን ገበያ ይዘህ ትወጣለህ ይሄንን እኔ ባልጠብቀው ኖሮ ይለቀቅ ነበር ከቤንች ማርኬ ጀምሬ ስለጠበቅኩ ይሄን የሚያክል ጠብቄ ይያለው አቮይድ አድርጌ ያለው ኢሚሽን ብለ ገበያ ይዘህ ትወጣለህ በሁለተኛ ደግሞ ሪሙቫል በሚባለው የተለቀቀን መልሶ በማቆር ደግሞ እናንተ የለቀቃችሁት ይሄን የሚያክል በካይ ጋዝ ከአየር ውስጥ በእጽዋቶቼ ወይም በቴክኖሎጂ ስቤ አንጥቻ እዚያ አቁሬ ያለው ጥሩ ጊዜ ላይ ነው የመጣው ሚለውን መውሰድ ፈልጋለሁ ኢን ሴንስ 8 አመት ለምሳሌ አረንጓዴ አሻራ መርሃ ግብርን መሬት ላይ ስንሰራ እየሰራን ያለነው ዛፍ ብቻ እየተከልን አይደለም ካርበንም እያመቀን ነው በካይ ሙቀት አማቂ ጋዞችንም እያመቀን ነው እመሄዱትንም እየተከላከልን ነው በዚህ መርሃ ግብር ከነዚህ ከሁለቱ ከመከላከሉም ከመቃውም የተደመረ ለገበያ የሚውል ብዙ ቶን ኦፍ ካርበን እየመሬት ላይ እየሰራን ነው እነዚህ ችግኞች እያደጉ ሄደው ዛፍ በሆኑ ቁጥር ደን በሆኑ ቁጥር የፍራፍሬዎቹ ዛፎች ሊሆኑ ይችላሉ የደኖቹ ዛፎች ያስራተ ምህዳር ሞር አረንጓዴ የሆነ በሄደ ቁጥር አፈር ውስጥም ካፈር በላይም በርከት ያለ ቶን ኦፍ ካርበን እያቆርን ስለምንሄድ ይሄንን ወደ ዓለም ገበያም እያመጣን ተጨማሪ ገቢ የምናገኝበት ሂደት እየተፈጠረ ይመጣል ለዚህ ደግሞ የዚህ ህግ አስተዋጽኦ ከፍ ያለ ነው የሚሆነው እንግዲህ የ2018 የአረንጓዴ አሻራ መርሃ ግብር እየተጀማመረ ነው እንዳለፉት አመታት በስኬት እንዲጠናቀቅ ምን ዝግጅቶች ተደርገዋል የማህበረሰቡ ተሳትፎ ደግሞ ካለፉት አመታት በላቀ መንገድ እንዲሆን በዚህ አጋጣሚ መልእክት ያስተላልፉ በዚህ አመት ያው ባለፈው በክቡር ጠቅላይ ሚኒስትር ቢሮ በተመራው የ2018 የአረንጓዴ አሻራ አመታዊ የማስጀመሪያ መርሃ ግብር ላይ ሁሉም መልእክቶችም ጥሪዎችም ተላልፈዋል እሳቸው እንደተገለጸው በዚህ አመት 8 ቢሊዮን ችግኝ ነው የምንተክለው ያደግን መተን ነው አምና 7.5 ቢሊዮን ነበረ ዘንድሮ የክልሎች እቅድ ከ8 ቢሊዮንም በላይ ነበረ ኛነን ግድ የለም 8ቱን እንያዝ ይሄ ነገር ኳሊቲ የሆነ ሀገር በቀል በፖት የተፈሉ ኢኮኖሚያዊ ፋይዳ ያላቸው ችግኞች ላይ እንዲያተኩሩ ችግኝ ጣቢያዎቻችን ቁጥሩን ያዝና አድርግ እያልን ጭምር ነው እንጂ ከዚህ የሚበልጥ እቅድ ነበረ ከታች ወደ ላይ መጥቶ የነበረው ማለት ነው ሶ በዚህ አመት 8 ቢሊዮን ችግኝ እንተክላለን የተቆጠረ ችግኝ ወደ 8.1 ቢሊዮን ችግኝ በእጃችን ይዘናል የተቆጠረ ከዚህ ውስጥ እንግዲህ 8ቱን ብንተክል ሌላ ደግሞ በሞተ ከዳ የምንሰራባቸው የተወሰኑ ችግኞች በችግኝ ጣቢያዎቻችን እናሳድራለን ማለት ነው ሶ ችግኝ ዝግጅታችንን ጨርሰን ቆጥረን ይዘናል ያልተቆጠሩ የተወሰኑ ችግኞች ያሉ መንገድ ላይ ያሉ በተለይ ዘግየት ብለው የጀመሩ ዝናባቸውም የተከላ ጊዜያቸውም ዘግየት ብሎ የሚመጣ ክልሎች አሉ ይሄንን ችግኝ ይዘን መሬት ለይተናል ወደ 1.8 ሚሊዮን ሄክታር መሬት ተለይቷል ከዚህ ውስጥ ወደ 660 ሺህ ሄክታር ለሚደርሰው ደግሞ ጂኦሎኬት እናደርጋለን ካርታ እናዘጋጃለን ብለን እየታገልን ነው ወደ 84% ደረጃ ደርሷል አሁን ልጆቻችን መስክ ነበሩ ክልሎችን ሊደግፍ ከዚህ ከተለያየ ተቋም የተውጣጣ የጂአይኤስ ባለሙያ ክልሎችን ሲደግፍ ቆይቶ ነው ግማሹ መስክ ላይ ነው ግማሹ እየተመለሰ ነው ለሪፖርቲንግ አሁንም መልሰን እንልካለን በጣም በርካታ ቲም በተለይ አንድ ጀንበር ተከላ መርሃ ግብሩን እንዲያግዝ ትልቅ ከፊታችን የቀረ መርሃ ግብር ስለሆነ እናሰማራለን ባለሙያ ሶ የመሬት ልየታችንን ጨርሰናል የጉርጓድ ዝግጅት ወደ 7.5 ቢሊዮን አካባቢ ደርሷል የቀሩ ጉርጓዶች በዚህ በአጭር ጊዜ ውስጥ እንዲቆፈሩና ተቆፍረው ወደዛው እንዳይተከልባቸው የተቆፈሩ ጉርጓዶች ላይ ተከላይ ያረግን እንደ ዝናቡ ሁኔታ ማለት ነው ዘንድሮ ኤሊኖ የተወሰነ ወረዳዎችን አፌክት አርጎብናል የዝናብ መዘግየት ተፈጥሯል ነገር ግን ዝናብ ገብ የሆኑ ወረዳዎች ቀደም ብለው የጀመሩ አሉ እነሱ ቶሎ ጊዜውን እንዲሻሙ
በተለይ የገበሬው ዘር ጋራ ሳይመጣበት ሐምሌ ሲመጣ ገበሬው ዘሩም ስለሚደረብበት እዛ ሳንደርስ በርከት ያለውን ችግኝ አሁን መትከል አለብን የሚለው ጥሪ በቴክኒክ ኮሚቴው ስም የማስተላልፈው ነው። ነገር ግን ደግሞ ችግኞች ስንተክል እንደው በጣም በጥንቃቄ አሁን ቀደምም እንደ ችግር እንደ ቻሌንጅ እያነሳን የነበረውን ይሄንን ለአካባቢው የማይስማማ ችግኝ ቦታ አለው። የትኛውም የኢትዮጵያ ችግኝ ጣቢያ ውስጥ የተፈላ ችግኝ የራሱ ኒች አለው። ያችን ኒች እየፈለግንለት ሳንቀላቅል ወይራ መሄድ ያለበት ቦታ ላይ መትከል ያለብን ቦታ ላይ ወይራ፣ ዝግባ መትከል ያለብን ዝግባ፣ አቮካዶ መትከል ያለብን ቦታ ላይ አቮካዶ እንድንተክል በውድ ያፈላናቸውን 6 ወር 5 ወር 10 ወር ችግኝ ጣቢያ ውስጥ ስንጠብቃቸው ስንንከባከባቸው የነበሩ ችግኞች ዛፍ እንዲሆኑ የፍራፍሬ ዛፍ የደን ዛፍ እንዲሆኑ ተጠንቅቀን እንድንተክል ትልቁን ስራ ሰርተናል። ትልቁን መንገድ መተናል። የቀረው ትንሽ ነው። ይሄንን ትንሹን ደግሞ በአግባቡ እንድናጠናቀቅ ጥሬን በዚሁ አጋጣሚ አስተላልፋለሁ። የአረንጓዴ አሻራ መርሃ ግብር ቴክኒክ ኮሚቴ ዋና አስተባባሪ ዶክተር አደፍርስ ወርቁ ስቱዲያችን ድረስ መጥተው ስለ አረንጓዴ አሻራ መርሃ ግብር በዚህ መልኩ ሰፋ ያለ ቆይታ ስላደረግን ስለመጡም እጅግ እናመሰግናለን። እኔም በጣም አመሰግናለሁ። የተከበራችሁ ተከታታዮቻችን የዚህ ሳምንት የኛ ጉዳይ ፕሮግራማችን በተከታተላችሁት መልኩ ተጠናቋል። ቴዎድሮስ ኃይለ ኢየሱስ ከስቱዲዮና ከስርጭት ባለሙያዎች ጋር በጋራ በመሆን ፕሮግራሙን ወደ እናንተ አደረስኩ። በቀጣይ ሳምንት ደግሞ በሌላ ርዕሰ ጉዳይ የምንገናኝ ይሆናል። ስለነበረን ቆይታ ከልብ እናመሰግናለን። ጤና ይስጥልን።